ታዋቂው ቲክቶከር ጆን ዳንኤል ከእስር ተፈቷል። ከአንድ ዓመት በላይ ያለ አንዳች ፍርድ በእስር ላይ የቆየው ጆን ዳንኤል እና አብረውት የተከሰሱት ሌሎች ጓደኞቹ እንዲፈቱ ፍርድ ቤቱ በዛሬው ዕለት ውሳኔ አስተላልፏል። ቀድሞም ቢሆን የሚታማው የሀገራችን የፍትህ ስርዓት አንድ ተከሳሽ ያለ አንዳች ፍርድ ወይንም ውሳኔ ከአንድ ዓመት በላይ ማሰር ጥያቄ እንዲነሳበት ሆኗል። እነ ጆን ዳንኤል በተደጋጋሚ የይቅርታ ደብዳቤ ቢያስገቡም ተቀባይነት ሳያገኙ ቢቆዩም በዛሬው ዕለት እንዲፈቱ ተወስኗል። በተመሳሳይ ክስ ላይ ከነበሩት መሃል ኢዲዲያ ነጻነት ወይንም ናዮ አስቀድማ ከእስር ብትፈታም ከበርካታ ቆይታ በኋላ ተመልሳ በቅርቡ ወደ እስር ቤት መግባቷ አይዘነጋም። ይህ የዛሬው የፍርድ ቤት ውሳኔ ይቅርታ ተደርጎላቸው ሳይሆን እነ ጆን ዳንኤል የተፈቱት ፍርድ ሳይሰጥ ከዓመት በላይ መታሰራቸው ታሳቢ ተደርጎ ነው። ይህ ደግሞ በርካቶችን አስገርመዋል። ስለ ጆን ዳንኤል መፈታትና የእስር ቤት ቆይታው ጨምሮ ሌሎች መረጃዎችን ይዘን ቀርበናል። እስከ መጨረሻው በመቆየት መረጃዎችን ያድምጡ እያልን በቀጥታ ወደ ቪዲዮ እናልፋለን። እንደሚታወቀው ከታዋቂ ቲክቶከሮች ውስጥ በቀደምትነት የሚጠቀሰው ጆን ዳንኤል ከኢትዮጵያ አየር መንገድ ጋር በገባበት ውዝግብ የተነሳ ከአንድ ዓመት ከ5 ወር በላይ ታስሮ ቆይቷል። ምንም እንኳን በጊዜው ጆን ዳንኤል የሰራው ስህተት ቢሆንም ግን ለተፈጠረው ስህተት ከፍትህ አካላት የተሰጠው ምላሽ አስገርመዋል። አንድ ሰው ጥፋት ከሰራ ለጥፋቱ መቀጣት አለበት። ነገር ግን እነዚህ ወጣቶች ያለ አንዳች የፍርድ ቤት ውሳኔ ይህንን ሁሉ ጊዜ ታስረው መቆየታቸው በርካቶች በፍትህ ስርዓቱ ላይ ጥያቄ እንዲያነሱ አድርጓቸዋል። የሆነው ሆኖ ጆን ዳንኤል ከእስር ተፈቷል። ናዮ የተባለች የጆን ዳንኤል ልጅ እናትም አስቀድማ ከእስር ብትፈታም ከሰሞኑ ደግሞ ለተጨማሪ እስር ተዳርጋም ነበር። አሁን ግን ሁሉም እንደተፈቱ ተነግሯል። ከአየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ወይንም ጆን ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጥቷል። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱትን እነ ዮሐንስ ዳንኤል ወይንም ጆን ዳንኤል በእስራት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከእስር እንዲፈቱ ትዕዛዝ ሰጥቷል። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቢ ሕግ በዮሐንስ ዳንኤል ወይንም ጆን ዳንኤል፣ አማኑኤል ማውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ እና ኢዲዲያ ነጻነት ላይ በነሐሴ 16 ቀን 2016 ዓ.ም ከምሽቱ በግምት 3 ሰዓት ተኩል ሰዓት ላይ ከአዲስ አበባ ወደ መቀሌ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታው ለበረራ አዳጋች በመሆኑ በረራው ቢደረግ የሚያደርሰውን ከባድ አደጋ ለመከላከል ጉዞ ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበር። በተጨማሪም አቃቢ ሕግ አንደኛ ተከሳሽ ጆን ዳንኤል እና በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣው አዋጅ ቁጥር 958 2008 አንቀጽ 13 ንዑስ ቁጥር 3 ስር የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት ነበር። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቤ ሕግን የቅጣት ማክበጃ እና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔ አሳልፏል። በዚህም ተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራት የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛ፣ ሶስተኛ፣ ስድስተኛ ተከሳሾች በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔ አስተላልፏል። በዛሬው ዕለት ከእስር እንዲፈታ የተወሰነለት ጆን ዳንኤል እዛው እስር ቤት ሆኖ የሚለቃቸው ምስሎች እጅግ መነጋገሪያ እንደሆኑ ይታወሳል። አለው አልጠፋውም የሚል መልእክትም ያላቸው ምስሎችን ሲለቅም ተመልክተናል። በዚህ ባሳለፉት እስር ጆን ዳንኤል ሆነ ሌሎች ጓደኞቹ በርካታ የተማሩት ነገር ይኖራቸዋል። እስር ቤት በራሱ ሌላ ትምህርት ቤት ነው ይላሉ በዚህ ነገር ውስጥ ያለፉ ሰዎች። እኛም ጆን ዳንኤል እንዲሁም ሌሎች ጓደኞቹን እንኳን ለቤታችሁ አበቃችሁ ልንል እንወዳለን።